ትልቅ ጨዋታ አርሰናል ጨዋታውን ይቆጣጠርና ያሸንፋል ወይስ ኒውካስል ብዙዎቻችን ያስገርመን ይሆን? የዚህ ጨዋታ ውጤት የዘንድሮውን የእንግሊዝ ፕሪሚየር ሊግ ጨዋታ ሰንጠረዥ በደንብ ይቀይረዋል ተብሎ ይጠበቃል። አርሰናል ከኒውካስል በኤሚሬትስ ጨዋታቸውን ያደርጋሉ። እነዚህ ሁለቱ ቡድኖች በአሁኑ ወቅት ሁለተኛና 14ኛ ደረጃ ላይ ይገኛሉ። አርሰናል ከአደረጋቸው 33 ጨዋታዎች 21ዱን አሸንፎ 7ቱን አቻ ወጥቶ 5ቱን ተሸንፎ 63 ግብ አግብቶ እንዲሁም 26 ግብ ተቆጥሮበት በ70 ነጥብ ከሲቲ ጋር እኩል ሆኖ ሁለተኛ ደረጃ ላይ ሲገኝ፣ ኒውካስል በበኩሉ 12 ጨዋታዎችን አሸንፎ 6 አቻ ወጥቶ 15 ተሸንፎ 46 አግብቶ 49 ገብቶበት በ3 የግብ ዕዳ 42 ነጥብ በመያዝ በፕሪሚየር ሊጉ 14ኛ ደረጃ ላይ ይገኛል። ዘንድሮ ኒውካስል እጅግ ዝቅ ያለ ደረጃ ላይ ነው የሚገኘው። እንደሚጠበቅበት ያልሆነ ቡድን ነው ይሉታል አብዛኞቹ። እነዚህ ቡድኖች በመጀመሪያው ዙር በስድስተኛው ሳምንት በሴንት ጄምስ ፓርክ ተገናኝተው ነበር። በዚህ ጨዋታ አርሰናል 2-1 በሆነ ውጤት አሸንፏል። ነገር ግን እንዲሁ በቀላሉ ያሸነፈው ጨዋታ አልነበረም። በ34ኛው ደቂቃ ኒክ ዋልትማደ ለኒውካስል አስቆጥሮ እስከ ጨዋታው መገባደጃ ድረስ ኒውካስል 1-0 ይመራ ነበር። ነገር ግን በ84ኛው ደቂቃ በአሁኑ ወቅት በጉዳት ላይ የሚገኘው መሪኖ ሲያስቆጥር ባለቀ ደቂቃ በ90 ሲደመር 6ኛው ደቂቃ ላይ ደግሞ ገብርኤል ማጋሊሽ ግቡን አስቆጥሮ አርሰናል እጅግ ጣፋጭ ድል እንዲያስመዘግብ አድርጎት ነበረ። በወቅቱ እንግዲህ ይህ ጨዋታ ማለት ነው የሚካሄደው ይህ ጨዋታ ለአርሰናል የሚሆን ለኒውካስል እጅግ ወሳኝ ጨዋታ ነው። አርሰናል በማንቸስተር ሲቲ የተነጠቀውን የፕሪሚየር ሊጉ መሪነት መልሶ ለማግኘት፣ ኒውካስል ደግሞ ከፕሪሚየር ሊጉ በቁጥራዊ ደረጃ አለመውረዱን ለማረጋገጥ የሚደረግ ጨዋታ ነው። በዚህ ጨዋታ አርሰናል ነጥብ የሚጥል ወይም ደግሞ የሚሸነፍ ከሆነ ከዋንጫው ፉክክር ቀስ እያለ የሚወጣ ነው የሚሆነው። በኒውካስል በኩልም እንዲሁ ነው። ነጥብ የሚጥል ወይም የሚሸነፍ ከሆነ የወራጅነት ስጋት ውስጥ የበለጠ ይገባል። ምንም እንኳን ይህ ሁኔታ ከስሩ ባሉት ቡድኖች ላይ ቢወሰንም ማለት ነው። አርሰናልም ሆነ ኒውካስል ባለፉት 2 ጨዋታዎች ከድል ርቀው ነበር። አርሰናል ባለፉት በሁለቱ ጨዋታዎች ማለት ነው በማንቸስተር ሲቲ 2-1 እና በበርንማውዝ እንዲሁ 2-1 በሆነ ውጤት ተሸንፎ ነበረ። አርሰናል ለመጨረሻውን ሊግ ጨዋታ ከማንቸስተር ጋር ባደረገበት ወቅት ግን የተሻለ የአጨዋወት ሁኔታ አሳይቶ ስለነበረ ከኒውካስል ጋር ይህንኑ ይደግማል ተብሎ ነው የሚጠበቀው። ኒውካስልን በተመሳሳይ በበርንማውዝ እና በክሪስታል ፓላስ በተመሳሳይ 2-1 በሆነ ውጤት ተሸንፈው ነው ወደ ጨዋታ የመጣው። በአጨዋወት ረገድ እንግዲህ አርሰናል ጨዋታውን ተቆጣጥሮ አስጨንቆ ለመጫወት ይሞክራል ተብሎ ነው የሚጠበቀው። ማሸነፍ የግድ እንደመሆኑ መጠን ማለት ነው። በተቃራኒው ደግሞ የኤዲ ሃው ኒውካስል ዩናይትድ በመልሶ ማጥቃት የመሃል ሜዳውን በበላይነት በመቆጣጠር እንዲሁም ደግሞ የመከላከል አደረጃጀቱን ጠንከር በማድረግ ጨዋታውን ይጫወታል ወይም ለማሸነፍ ይገባል ተብሎ ነው የሚጠበቀው። ጨዋታውን ማን ያሸንፋል ብላችሁ ትጠብቃላችሁ? እስኪ ከታች አስተያየታችሁን ስጡት። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ደግሞ ማድረጋችሁን አትርሱ።